የገጠመ ችግር ጊዜያዊ ነው። ያለበት ጥያቄ ጊዜያዊ ነው። ብቸኝነት ጊዜያዊ ነው። ማጣት ጊዜያዊ ነው። አቅም ማጣት ጊዜያዊ ነው። እነግራለሁ፣ ጌታ ምስክሬ ነው። አንድ ነገር ደግሞ ጊዜያዊ ከሆነ ያልፋል። አሜን ይባላል። ረገጥ አድርግና ያልፋል በል። ጩና ያልፋል በል። ከዓለም መጀመሪያ በፊት የነበረ ከዓለም በኋላም የሚኖር ወዳጆቼ፣ አሁን የምታዩት ፀሐይ ይጠፋል፣ ተራሮችም ይፈርሳሉ፣ ባህሩም ይደርቃል፣ ከዋክብቶችም ይወድቃሉ። እንደነበረ ያለ ሁሉን አሳልፎ በዙፋኑ ጸንቶ፣ እውነቴን ነው የምነግራችሁ፣ ዛሬ ያለ ያላችሁት ነገር ትዝታ ይሆናል። ለመቀውላችሁ አጥንታችሁ እስኪጎብጥ ድረስ የተሸከማችሁት እንቅልፍ ያጣችሁበት ያስለቀሳችሁ ጉዳይ እናንተ ማለት ቀላል ሰው እንዳልሆናችሁ ለምስክርነት ነገ ያገለግላል። እስቲ በደም ጩሁና አሜን በሉ። በዚህ ምድር ላይ አይደለም መጥፎ ነገር መልካሙ ነገር እንኳን ያልፋል። አይደለም ማጣት ማግኘት እንኳን ያልፋል። አይደለም ውርደት ክብር እንኳን ያልፋል። ወዳጆቼ አይደለም እርጅና ውበትም ያልፋል። እንኳን አይደለም መጥፎ ነገር መልካምም ነገር ያልፋል። እንደዚህ ይላል እግዚአብሔር፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም አምላኬ ቸል ተብላለች። እግዚአብሔር ለምንድን ነው በእኔ ጉዳይ የማይፈርደው? እግዚአብሔር ለምንድን ነው እኔ የማልፍበት ጉዳይ ግድ የማይለው ስሜት የማይሰጠው ለሚሉ ሰዎች መልሱ አንድ ጉዳይ ነው። እግዚአብሔር የዘላለም አምላክ ነው። ይሄ ማለት ምን ማለት ነው? አሁን ያለበት መጨረሻ አሁን ያለበት ሁኔታ መጨረሻ አይደለም። አሁን ያገኘው ማግኘት የመጨረሻ ማግኘት ካልሆነ አሁን ያጣበት ማጣት የመጨረሻ ማጣት አይደለም። በደንብ አርኩና አሜን በሉ። እውነቴን ነው የምነግራችሁ፣ አንድ ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ። የዘላለም የሚባል ጓደኝነት፣ የዘላለም የሚባል ማግኘት፣ የዘላለም የሚባል ወዳጅ የለም። የዘላለም የሚባል አምላክ ብቻ። ያጀበ ሊበተን ይችላል፣ አለው ያለ ላይኖር ይችላል። የማይሰበር ምርኩዝ፣ የማይንሸራተት አለት፣ የማይጠልቅ ፀሐይ፣ በቸርነቱና በምክሩ በደግነቱ ብዛት የታወቀ በምክሩ ግሩም እግዚአብሔር አምላክ፣ በምክሩ ግሩም እግዚአብሔር አምላክ፣ በጊዜውም ያለ ጊዜውም ጠዋትም ማታም ክረምትም በጋም በጊዜውም ያለ ጊዜውም ከኛ ጋር የሚሆን የዘላለም አምላክ እግዚአብሔር ነው። ሃሌሉያ ሃሌሉያ። ክርስቲያን ይሄ ሊያጽናናው ይገባል። ይሄ ቤት አይደለም፣ ዓለም ቤት አይደለችም፣ እቺ ምድር ቤት አይደለችም። ይገርምሃል፣ የተዘጋጀልህ ቤት አለ፣ የተዘጋጀልህ ክብር አለ፣ የተዘጋጀልህ አክሊል አለ፣ አክሊል አለ፣ አክሊል አለ፣ አክሊል አለ። ታሪክ መዝግቦ ያስቀመጣቸው ተፈጥሮን በቁጥጥራችን ስር እናውላለን ያሉ፣ ብረት ተሸክመናል፣ ሰራዊት አሰልፈናል ያሉ ሁሉ ዛሬ ከመቃብር በታች ወድቀዋል። እሱ ብቻ ሳያልፍ ሁሉም በሰልፍ እያሳለፈ በዙፋኑ ላይ አለ፣ በዙፋኑ ላይ አለ፣ በዙፋኑ ላይ አለ። መንገዱ በባህር ውስጥ ነው። እንዴት እንደሚመጣ አይታወቅም። አደራረጉ ልዩ ነው። አሰራሩ ልዩ ነው። ሃሌሉያ። ለዚያ ለመጽሐፍ እግዚአብሔር የዘላለም አምላክ። ያዕቆብ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? ለምን ትላለህ? ፍርዴ በአምላኬ ቸል ተብላለች ለምን ትላለህ? እግዚአብሔር የዘላለም አምላክ፣ የዘላለም አምላክ ነው። ሃሌሉያ ሃሌሉያ። አሁን ያለበት የትኛውም ሁኔታ መጨረሻ አይደለም። አሁን መጽናናት ያለብህ ነገር ለዚህ ነው። እውነቴን ነው የምነግርህ። ተኝተሃል ትነሳለህ፣ ወድቀሃል ትበረታለህ፣ አጥተሃል ታገኛለህ፣ ወርደሃል ትወጣለህ፣ ብቻህን ከሰው ጋር ትሆናለህ፣ አልቅሰሃል ትስቃለህ፣ ተዋርደሃል ትከብራለህ። ጩና በደንብ አድርገህ አሜን በል። አጠገባችሁ ያለውን ሰው ንኩትና ያልፋል በሉት። ረገጥ አድርጉና ባካችሁ ድምጻችሁ ይሰማ፣ ያልፋል በሉት። ሃሌሉያ። እርሱ የማይለወጥና የማይናወጥ አምላክ። ለክርስቲያን ይሄ በሚለዋወጥ ዓለም ውስጥ የማይናወጥ ምሽጉ ነው። እግዚአብሔር የዘላለም አምላክ የሚለው ቃል ለክርስቲያን በሚለዋወጥና በማይናወጥ ዓለም ውስጥ እንዳይናወጥ ኮንፊደንስ ኖሮት እንዲኖር። ለዚህ ነው ይገርማል፣
ሃማ ለጥቂት ጊዜ የተሳካለት ይመስላል። ነገር የተቀናጀለት ይመስላል። ስልጣን በእጁ ነው። የአፉ ቃል ሕግ ነው። ያለው ነገር ይሆናል። ነገር ግን ነግራችኋለሁ፣ አንድ አምላክ አለ። መንገዱን ከጨለማ ባሻገር ያደረገ፣ ራሱን በብርሃን የሸፈነ፣ በደመናት ውስጥ በዝምታ የሚኖር፣ ሲወርድ በሰረገላ የሚገሰግስ፣ ባለቀ ሰዓት ጨዋታውን የሚቀይር አንድ ጌታ አለ። አንድ አምላክ አለ። አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ፣ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባላል። ለዚህ ነው ክርስቲያን ማዕበልና ወጀብ ሲነሳበት የማይናወጠው፣ በመጠበቂያው ላይ የሚሆነው፣ ሳይናወጥ በስፍራው የሚቀመጠው። ከሁኔታው ጋር አይደለም። ያውቃል የዘላለም የሚባል አምላክ እንጂ የዘላለም የሚባል ችግር፣ የዘላለም የሚባል ብቸኝነት፣ የዘላለም የሚባል ጥያቄ፣ የዘላለም የሚባል እንደዚህ ነገር የዘላለም የሚባለው ቃል ሊጠቅም የሚችለው ሊገልጽ የሚችለው እግዚአብሔርን ብቻ፣ ሌላ ነገር ሊገልጽ አይችልም። ይገርማል። ፕሬዝ ጋድ ሴ አሜን። ከዛ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች። ለምን ትላለህ? አልሰማህም? አታውቅም? ምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ሁለተኛ ጻፉ። ሁለተኛ የምድር ዳርቻ ፈጣሪ ነው። አጽናፍ ዓለሙን በእጁ የያዘ ነው። እግርህ በማይረግጥበት ይረግጣል፣ ዓይንህ የማያየውን ያያል። ዳርቻውን የፈጠረ መሃሉን ይቆጣጠራል ማለት ነው። እግዚአብሔር የምድር ዳርቻ ፈጣሪ ማለት ዳርቻውን የፈጠረ መሃሉን ይቆጣጠራል። ዳሩን የሰራ አምላክ መሃሉን ይሞላዋል። ይገርማል። ኢየሱስ ጌታ ነው። እስቲ አሜን በሉ። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ይመራሃል። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር በእሳት ውስጥ ያኖርሃል። በደመና ውስጥ በዝምታ እንደሚኖር በሰላም ያኖርሃል። በቤተ መቅደስ ውስጥ በክብር እንደሚኖር እግዚአብሔር በክብር ያኖርሃል። የምድር ዳርቻ ፈጣሪ ነው። ዳርቻውን የሰራ መሃሉን ይቆጣጠረዋል። ጋድ ኢዝ ኢን ኮንትሮል። አንተ አሜን በል በደንብ አድርገህ። ሕይወትህ ከሉጋሙ እንዳመለጠ ከመቆጣጠሪያው እንደተቋረጠ አይደለም። አሁን የሚሄደው የሕይወት መንገድና አቅጣጫ እንደው ዝም ብሎ በዘፈቀደ የምትኖርበት ጉዳይ አይደለም ማለቱ ነው። ኢየሱስ ጌታ ነው። እግዚአብሔር የምድር ዳርቻ ፈጣሪ ነው። አጽናፍ ዓለምን በእጁ የያዘ አንተ የማትረግጠውን የሚረግጥ የማታየውን የሚያይ አሚን ነው። እስቲ አሚን በል። እኔ ቆሜ አሚን ያልኩበት አንድ ቃል ነው። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ዘንድሮ እግዚአብሔር አምላክ በሚያስገርም ሁኔታ ይመራል። በሰማይ በዙፋኑ ተቀምጦ በጥልቅ ውቅያኖስ ውስጥ ያለን አሳ እንደሚመራ ልክ እንደዛ የእግዚአብሔር ደመና ውስብስብ በሆነ ዓለም ውስጥ አንተን እየመራ ከፊት ይገሰግሳል። አይ ስዌር ቱ ጋድ ዴስቲኒ ጋር ሳትደርስ በፍጹም መሃል ላይ አትቀርም። ኢየሱስ ጌታ አይታችሁታል። እሱን እግዚአብሔር የምድር ዳርቻ ፈጣሪ ነው። ምን ማለት ነው? ባጭር አማርኛ ያዕቆብ መንገዴ ከእግዚአብሔር ተሰውራለች፣ እስራኤልን ፍርዴ በእግዚአብሔር ቸል ተብላለች ብሎ ሲሉ ምናልባት ለ70 ዓመት በባቢሎን በግዞት ምድር የተያዙት ከእንደዚህ አይነት ከባድ ሁኔታ መውጣት ያቃታቸው እግዚአብሔር እዛ ስለሌለ ይመስላችኋል? ኖ እዛ በጽዮን በተስፋይቷ ምድር በኢየሩሳሌም የሚያውቁት እግዚአብሔር at the same time ባህር ተሻግሮ ድንበር አልፎ አሁንም በባቢሎን የሚገዛው የሚያስተዳድረው የሚመራው እግዚአብሔር ነው። የምድር ዳርቻ ፈጣሪ ነው። ዳርቻውን የፈጠረ እግዚአብሔር መሃሉን ይቆጣጠረዋል። እስቲ አሜን በል በደንብ አድርግ። ልባርካ በጌታ በኢየሱስ ስም። መውጣት መግባትን እግዚአብሔር ይቆጣጠራል። ጠላቶችን እግዚአብሔር ይቆጣጠራል። የሕይወትን እስትንፋስ እግዚአብሔር ይቆጣጠራል። እግዚአብሔር የምድር ዳርቻ ፈጣሪ ነው። እስቲ አሜን በሉ። ፕሬዝ ጋድ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች እያልክ ያለክ ሰው እንደውም በጣም ይግረምህ። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር ዘንድሮ በእሳት ውስጥ ያኖርሃል። ለሲድራቅና ሚሳቅ አብድናጎም የእሳቱን ኃይል ይዞ እሳቱን እንደ ዲም ላይት እንደተጠቀመበት ለበዓሉ ድምቀት ያገለግላል።
እግዚአብሔር ምስክሬ ነው። እውነቴን ነው የምነግርህ። ያ በእሳት ውስጥ በግርማ የሚኖረው አምላክ እግዚአብሔር እውነቴን ነው የምነግርህ። ዘንድሮ እግዚአብሔር አምላክ የቱንም ያህል ጠላት እሳት ቢያነድ፣ ጠላት ጦርነት ቢያስነሳ በዛ እሳት ውስጥ እግዚአብሔር ያኖራል። በደመናት ውስጥ በዝምታ እንደሚኖር በሰላም ያኖራል። የምድር ዳርቻ ፈጣሪ ኢየሩሳሌም ሁን ባቢሎን የሚያኖርህ እግዚአብሔር፣ እስትንፋስን የያዘው እግዚአብሔር ነው። ሴ አሜን። ጩሁና በደንብ አድርጋችሁ አሜን በሉ። እርሱ በቤተ መቅደስ ውስጥ በክብር እንደሚኖር በክብር ያኖርሃል ማለት ነው ወዳጆች። የምድር ዳርቻ ፈጣሪ ነው። በአጭር አማርኛ ምን ማለት መሰለ? የትም ማኖር ይችላል ማለት ነው። የሚያኖር እግዚአብሔር ስሞናል። የምድር ዳርቻ የትም ማኖር ይችላል። ሰው የማይኖርበት ምድረ በዳ አለ። ሰው የማይኖርበት የበረዶ ቦታ አለ። እግዚአብሔር ግን የሌለበት የለም። ይገርማል። ምናልባት በዚህ በባቢሎን በግዞት በባርነት ያለ ነው እግዚአብሔር ስለሌለ ይሆን ነው። አልሰማህም? አታውቅም? አልሰማህም እንዴ? እግዚአብሔር የዘላለም አምላክ እንደሆነ ከዛስ የምድር ዳርቻ ዘሪ እንደሆነ የትም ማኖር እንደሚችል ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። ስለዚህ አንተ ለመኖር ወደ ላይ መውጣት አይጠበቅብህም። ወደ ታች መውረድ አያስፈልግም። ይገርማል። ኢየሱስ ጌታ ነው። ለጌታ ዳሩ ከመሃሉ ጋር ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ጋር ምንም ልዩነት የለውም። ለጌታ ተራራው ከሜዳው ጋር ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ጋር ምንም ልዩነት የለውም። God is in control። እግዚአብሔር ሕይወታችሁን አንድ አድርጎታል፣ ተቆጣጥሮታል። ይገርማችኋል። ጠላት እንዳይጎዳችሁ፣ የወረወረባችሁ እንዳይመታችሁ፣ የተቆፈረባችሁ ጉድጓድ እንዳትገቡበት እግዚአብሔር ምስክሬ ነው። እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል። ወዳጄ ለጌታ ዳሩ ከመሃሉ ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ምንም ልዩነት የለውም። ለጌታ ተራራው ከሜዳው ምንም ልዩነት የለውም። ስታየው ተራራ ነው፣ ስታየው አቀበት ነው። ይገርማል። ያንተ ጌታ ግን ይገርማል። ለሱ ተራራው ከሜዳው ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ምንም ልዩነት የለውም። ለጌታ ማጣት ከማግኘት ምንም ልዩነት የለውም። ይገርማል። ስለነጋ መኖር እችላለሁ ብለህ የምታስብ ከሆነና ስለ ጨለመብህ እጠፋለሁ ብለህ የምትጠረጥር ከሆነ ተሳስተሃል። እግዚአብሔር ሲያኖር ይገርምሃል። በጨለማ ውስጥ በቀን እንደሚያኖር ያኖራል። አልሰማኸኝም ያልኩን? እግዚአብሔር ሲያኖር ይገርምሃል። በማጣት ውስጥ እንደማግኘት ያኖራል። አልሰማኝም ያልኩን? እግዚአብሔር አምላክ ማኖር የሚችል አምላክ ስለሆነ እግዚአብሔር በማጣት ውስጥ እንዳገኘ ሰው ያኖራል። ሐሳቤን ያገኛችሁልኝ አልመሰለኝም። እያልኩ ያለሁት እንደዚህ ነው። በስራ ማጣት ውስጥ ስራ እንዳለው ሰው ያኖራል። በብቸኝነት ውስጥ ከሰው ጋር እንዳለ ሰው ያኖራል። ሲያሜን በነባርክ ለሰው ነው ማጣት ከማግኘት ልዩነት ያለው፣ ገጠር ከከተማ ልዩነት ያለው። ለሰው ነው ሜዳ ከተራራ ልዩነት ያለው። ለሰው ነው ጨለማ ከብርሃን ልዩነት ያለው። ለሰው ነው ዳሩ ከመሃሉ ልዩነት ያለው። ለእግዚአብሔር ግን ዳሩ ከመሃሉ ልዩነት የለውም። ሜዳ ከተራራ ልዩነት የለውም። ብርሃን ከጨለማ ልዩነት የለውም። ማግኘት ከማጣት ልዩነት የለውም። ይገርማል። የሌለን እንዳናርቆ የሚጠራ ለሙታን ሕይወትን የሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በጌታ በኢየሱስ ስም የሌሉ ነገሮችን ከአድቢብ ዘንድሮ እጅ ይገባል። ስለዚህ ተጽናኑ። እግዚአብሔር እንደዚህ አለ፣ አጽናኑ፣ አጽናኑ፣ ሕዝቤን አጽናኑ፣ አጽናኑ። ሕዝቤን አጽናኑልኝ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ትብላለች እያሉ ያሉ ሕዝቤን አጽናኑልኝ። የችግሬ ዘመን ረዝሟል የሚሉትን ልጆቼን አጽናኗቸው። ያልፋል በሏቸው። እማላልፈው እኔ ብቻ ነኝ በሏቸው። ያልፋል በሏቸው። አሚ ኮንትሮል በሏቸው። ተቆጣጥሬዋለሁ በሏቸው። እኔ ከእናንተ ጋር ነኝ በሏቸው። እናንተ ያላችሁበት ሁኔታ ከፍታም ይሁን ዝቅታ ለኔ ልዩነት የለውም በሏቸው። ሕዝቤን አጽናኑ፣ ልጆቼን አጽናኑ። ያችን ልጅ አጽናኗት፣ ያንን ልጅ አጽናኑት ይላል እግዚአብሔር። አጽናኑ፣ ልጆቼን አጽናኑ ይላል እግዚአብሔር። ያልፋል በሏት። ያልፋል። እውነቴን ነው የምነግርሽ። ያልፋል፣ ያልፋል። እውነቴን ነው የምነግርሽ።
ዛሬ ተደብቀሽ አልቅሰሻል፣ ነገ በአደባባይ ትስቂያለሽ በሏት። ዛሬ አታል፣ ነገ ታገኛለህ በሉት። ዛሬ ወርዳል፣ ነገ ትወጣለህ በሉት። ዛሬ ደክማል፣ ነገ ትበረታለህ በሉት። ይሄ ነገር ያልፋል በሉት። ይሄ ነገር ለምስክርነት ይሆናል፣ መጽሐፍ ይወጣዋል፣ መዝሙር ይወጣዋል። ይሄ ነገር ትምህርት ይሆናል። ይሄ ነገር ለእግዚአብሔር ክብር፣ ለእግዚአብሔር ክብር፣ ለቅዱሳን በረከት ይሆናል በሉት። አጨብጭባ ለጌታ ክብር፣ በደንብ አጨብጭብ። ኢየሱስ ጌታ። ተጽናኑ ዛሬ ተጽናኑ ተጽናኑ ዛሬ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ተጽናኑ ዛሬ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ዛሬ አቤል ሞቷል፣ ነገ ይስሐቅ ይወለዳል። ነገ ሳሙኤል ይስቃል በቤትሽ፣ ነገ ይስሐቅ ይስቃል በቤትሽ። ዛሬ እንደዚህ ሆኗል። እግዚአብሔር እንደዚህ ያለ አጽናኑ፣ አጽናኑ፣ ልጆቼን አጽናኑ አለ። አጽናኑ፣ አይዟችሁ በሏቸው፣ ያልፋል በሏቸው። እኔ ነኝ የዘላለም የሚባል ችግር የለም በሏቸው። የዘላለም የሚባል ማጣት የለም በሏቸው። አጽናኗቸው። እኔ ምድር ዳርቻ ፈጣሪ ነኝ በሏቸው። የትም ማኖር እችላለሁ በሏቸው። ኑሮ ውድ ነው፣ ኢኮኖሚ ጫፍ ነክቷል፣ ብቻሽን ነሽ፣ አቅም የለሽም፣ የሚረዳሽ የለም፣ እኔ ማኖር እችላለሁ በሏቸው። ደመናትን አዞራለሁ፣ ወቅትን አፈራርቃለሁ በሏቸው። በተዘጋ በር እገባለሁ በሏቸው። መቃብር ከፍታለሁ በሏቸው። የደረቀውን አጥንት ብርቱ ሰራዊት አድርጌ አቆመዋለሁ በላቸው። God is in control። እግዚአብሔር የልጃችሁን ነገር እኔ ተቆጣጥሬዋለሁ በሏቸው። ተጽናኑ። ነገ ዛሬ አትፈለጉም፣ ነገ ትፈለጋላችሁ። ተጽናኑ። ባጭር አማርኛ ተጽናኑ። ለኔ ምንም ልዩነት የለውም በሏቸው አለ ጌታ። ፕሬዝ ጋድ። ለኔ ምንም ልዩነት የለውም። አታል በዚህ ወር አታል ከዚህ ወር በፊት ኪስ ሙሉ ከነበረበት ሁኔታ አንፃር ለኔ ምንም ልዩነት የለውም በላቸው ይላል። ነፍ ብር በኪስ ስላለ ወጣ አልገባህም፣ በልታ አልጠገብክም፣ ጠጥታ አልረካህም፣ ልዩነት የለውም ለኔ በላቸው። አሁን ስራ የለህም፣ ስራ ባለ ጊዜ ከነበረው እኔ ላንተ አደርግ ከነበረው ምንም ልዩነት የለውም በላቸው። አሁን ተራራ ይታያል በላቸው፣ ንገራቸው። ለኔ ተራራ ከሜዳ ጋር ልዩነት የለውም። የሚታይ ዳርክነስ ነው፣ ለኔ ጨለማ ከብርሃን ምንም ልዩነት የለውም በላቸው። ዳሩ ከመሃሉ ልዩነት የለውም በላቸው። እኔ የትም ማኖር እችላለሁ። ሃሌሉያ! ኢየሱስ ጌታ። ከዛ ቀጠለና እንደዚህ ያለ ጻፉ። ሶስተኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አለና ቀጥሎ አይደክምም አለ። አየህ፣ አንተ ልትደክም ትችላለህ፣ የሚረዳ ግን አይደክምም። የሚረዳ አይደክምም። አንተ ሊደክም ይችላል፣ አንተ በጣም ሊደክም ይችላል። የሚረዳ የሚያግዝህ ገብቷል፣ ካንተ ጋር የሆነ ሊደክም፣ እሱ ግን አይደክምም። ይገርማል። ሙሴ ነገር ገብቶታል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደሚራመድ እንደ እግዚአብሔር ያለ ማንም የለም አለ። የዘላለም ክንዶች አለ ካንተ በታች ናቸው። ካንተ በታች ያለው ክንድ የሀብታም ክንድ እንዳይመስል፣ ካንተ በታች ያለው ክንድ የባለስልጣን ክንድ እንዳይመስል፣ ካንተ በታች ያለው ክንድ የዘላለም ክንድ ነው። ይገርማል። የዘላለም የትኛውንም ጫና መቋቋም ይችላል። የትኛውንም ማዕበል መገሰጽ ይችላል። የትኛውንም ሁኔታ ማሳለፍ ይችላል። ይገርማል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ አንተን ለመርዳት እንደሚገሰግስ እንደ እግዚአብሔር ያለ ማንም የለም። አልደክምም በላቸው። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ያላችሁት እልፍ ዘመን ብዙ ዓመታት አባቶቻችሁን ረድቼ እናንተ ጋር ስደርስ የደከመኝ እንዳይመስላችሁ። የቆየሁት አንድ ምሰራው ነገር ስላለ አንድ ዓላማ ስላለኝ ነው እንጂ እናንተን ማገዝ ደክሞኝ አይደለም። የተዘጋውን መክፈት አልደከመኝም። የተበላሸውን ማስተካከል አልደከመኝም። የጎደለው
ሰውን መሙላት አልደከመኝም። ጠላቶቻችሁን መምታት አልደከመኝም። አይደክምም በላቸው። አጽናናቸው። አልደከምኩም በላቸው። ክንዴ ብርቱ ነው በላቸው። ሃሌሉያ። ፀሐይን የሚያወጣው ከዋክብትን የሚያበራው ወቅትን የሚያፈራርቀው ክንዴ ዛሬም ብርቱ ነው በላቸው። ከምድር የበለጠ ምህረቴ ሰፊ ነው በላቸው። ተጽናኑ በላቸው። ትምህርታችሁ ተበላሽቶ ሊሆን ይችላል። ስራችሁ ፍሬ አጥቶ ሊሆን ይችላል። አልደከምኩም በላቸው። ከዛ ቀጥልና አራተኛ እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም። አራተኛ አይታክትም። ማኖር፣ ማስተማር፣ መምከር፣ ማንሳት አይሰለቸኝም በላቸው። እግዚአብሔር አይታክትም። ምን ማኖር አይሰለቸውም። መርዳት፣ ማገዝ፣ አንተን መምከር፣ ከወደክበት ማንሳት፣ ከተበላሸው ሁኔታና መንገድ መመለስ አይሰለቸኝም በላቸው። አልደከመኝም በላቸው። አይታክትም እግዚአብሔር። ሐሳቡ ከከዋክብት ይልቅ ብዙ ነው። ሰው ይሰለቻል ወዳጆቼ። አንድ ጊዜ ይሰጣቸዋል፣ ሁለት ጊዜ ይሰጣቸዋል፣ ሶስተኛ ላይ አሁንስ አልበዛም ይላቸዋል። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ረድቷቸው ሲያበቃ አሁንስ አልበዛም ወይ አይልም። አሁንስ ሰው አንዴ ይምራቸዋል፣ ሁለቴ ይምራቸዋል፣ ሶስተኛ ግን በቃ ይላቸዋል፣ አልበዛም ይላቸዋል። እኔ መማር አልሰለቸኝም፣ አልታክትም በላቸው። ምናልባት እግዚአብሔር አምላክ ብዙ ጊዜ አባቶቻችንን ስለረዳ፣ ስለተሸከመ፣ ስላገዘ፣ ስለማረ እኛ ጋር ሲደርስ ደክሞት ሊሆን ይችላል ብለው እንዳያስቡ አልታክትም በላቸው። አይ ምናልባት ከዚህ በፊት 5000 ጊዜ የሚሆን ንስሐ ገብቻለሁ፣ እንዴት አሁን እንደገና 5001ኛ ጊዜ ንስሐ ገባለሁ ብለህ እንዳይሆን። አንተ ንስሐ መጠየቅ፣ ይቅርታ መጠየቅ ይደክም ይሆናል እንጂ እኔ መማር አይደክመኝም በላቸው። አልታክትም። ማኖር አይሰለቸኝም፣ መርዳት አይሰለቸኝም፣ ማገዝ አይሰለቸኝም፣ ማንሳት አይሰለቸኝም፣ መማር አይገርም። ታዲያ ይሄ እንዴት ያለ ጉዳይ ነው? ሰው ከዚህ በኋላ ሊጽናና አይችልም። አሁን የነገርኳቸው እንደዚህ ይኝን ይሄው ቀና በሉ እግዚአብሔር የዘላለም አምላክ ብሎ ሲላቸው እነሱ ያሉበት ሁኔታ የማያልፍ መስሏቸዋል። የማያልፍ የሚባል ነገር የለም። አሁን ያላችሁበት ሁኔታ የመጨረሻ አይደለም። ከዛ ቀጠለና እንደዚህ ያለ የምድር ዳርቻ ፈጣሪ ነኝ በላቸው። ርቆኝ አይደለም እዛ ሁኔታ ውስጥ የቆያችሁት። እኔ ጽዮንንም እኔ ባቢሎንንም ማስተዳድረው እኔ ነኝ። ዓለማትን ሁሉ ማስተዳድረው እኔ ነኝ። ለኔ ዳሩ ከመሃሉ ልዩነት የለውም አላቸው። ከዛስ አልደክምም። ዛሬም ብርቱ ነኝ፣ ክንዴ ዛሬም ጽኑ ነው በላቸው። ከጽኑዋን ተራሮች ይልቅ እኔ ጽኑ ነኝ በላቸው። ከዛ ቀጠለና አይ በቃ ሁኔታውም የሚያልፍ ከሆነ እሱ ዳሩ ከመሃሉ ለሱ እኩል ከሆነ ደግሞ ካልደከመው በቃ ሰልችቶት ነው። በቃ እኔን ማገዝ እኔን መርዳት ሰልችቶት ነው። እውነቱን ነው፣ ለነገሩ እውነቱን ነው። ብዙ ጊዜ ምሮኛል ብለው ሲሉ ደግሞ ቀጥሎ ነው እኔ መማር፣ እኔ መርዳት፣ እኔ ማንሳት አልደከመኝም በላቸው። ሰው ይሰለቻል ታውቃላችሁ። እንኳን መርዳት ስልክ ማንሳት ይሰለቸዋል። አሁን ኮሊላተር ይላል። ታዲያ ይሄ ሊያጽናና ካልቻለ ምን ያጽናናል? የትኛው ሳይኮሎጂስት የትኛው ሳይካትሪስት ስትረስን ያወርድልሃል? በነገራችን ላይ ሳይንስ ባጠናው ጥናት መሰረት 90% የሚሆኑ ጭንቀቶች የሌሉ ማለት ግራውንድ የላቸውም ይላል። የመጀመሪያው ነገር መሰላችሁ ከጭንቀት ውስጥ 40% የሚሆነው ዝም ብሎ ፎልስ ጭንቀት ነው፣ ምንም መነሻ የለውም። 30% የሚሆነው የትላንት ነው ይላል። 70%። ከዛ በኋላ የቀረው 20% ነው። ከዛ በኋላ ይሄ 20% የሰው አስተያየትና ከሁኔታ የመጣ ነው ይላል። 10% ነው አንዳንድ መነሻ ያለው ጉዳይ እና እግዚአብሔር እንደዚህ ላይ አሁን ያለበት ሁኔታ የመጨረሻ አይደለም። ከዛም ሲቀጥል ደግሞ እኔ ጋድ ኢዝ ኢን ኮንትሮል፣ ሁሉ ነገር ተቆጣጣ፣ እኔ ማኖር እችላለሁ የትም። አሁን የምትኖረው ስራ ስላለ አይደለም። አሁን የምትኖረው ጓደኛ ቤተሰብ ስላለ አይደለም። አሁን የምትኖረው የምታከራየው ነገር ስላለ አይደለም። እኔ ማኖር ስለምችል ነው። ከዛ ቀጠለና እኔ ደግሞ አልደከመኝም ማለት ነው። ቀጠለና አልሰለቸኝ። አይ በቃ እግዚአብሔር የኔ ጉዳይ ሰልችቶታል እንዳልተና አልሰለቸኝ። ሰው ነው እንኳን አይደለም አንተ መርዳት ድምጽህን መስማት የሚሰለቸው። ሰው እኮ እንደዚህ ነው። ጠዋት ወርቅ ነው፣ ከሰዓት ጨርቅ ነው። ሰው ጠዋት አንበሳ ነው፣ ከሰዓት ሬሳ ነው። ሰው ጠዋት ፓ ነው፣ ከሰዓት ቱ ነው። አሁን እንደዛ ነው አለ ስትለው የለም። ይሰለቻል ሰው። ቤተሰብ እንኳን ይሰለቻል። እኔ አይሰለቸኝም በላቸው። ከዛ ቀጠለ 5ኛ
መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ለምን ትላለህ? ከዛስ አምስተኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም። አምስተኛ ማስተዋሉ በማንም አይመረመርም። ማይ ጋድ እንዴት ታደርጋለህ አይባልም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል አርባ ምንጭ ዩኒቨርሲቲ ገብተህ በሜትሮሎጂ ሳይንስ አጥንተህ አይደለም። ፀሐይ አንድ ጊዜ በአመት አዘ ኢኩዌተር አንድ ጊዜ ኖርዝ ፖል ላይ ሳውዝ ፖል ላይ አንዳንዴ ትወጣለች፣ አዘ ኢኩዌተር ደግሞ ሁለቴ ትወጣለች። ስለዚህ ፀሐይ ካለ ሎየር ፕሬሸር አለ፣ ሎየር ፕሬሸር ካለ ንፋስ ከሃየር ፕሬሸር ወደ ሎየር ፕሬሸር ይነፍሳል፣ ስለዚህ ዝናብ አለ በሚል አይደለም። ንፋስ የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል ገብቶክ ሳይሆን አምነክ ነው። እንዴት ታደርግ? ማስተዋሉ አይመረመርም። ድንግል ወለደች ሲባል አዎ ያልከው አምነክ ነው፣ ገብቶክ ነው፣ አምነክ ነው። ለድንግል ጊዜ ካመንክ ለአንተ ጊዜ አጠርጥረኝ ነው። ኢየሱስ ጌታ። ማስተዋሉ በማንም አይመረመርም። እሱ ሐሳቡ ከከዋክብቶች ይልቅ ይበዛል። ይገርማል። መንገዱን ደግሞ ከጨለማ ባሻገር አድርጓል። ራሱን በብርሃን ሸፍኗል። ይገርማል። ዝናብ ሲዘንብ ማን ከልክሎት ያውቃል? ሕፃንንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃን ማን ቀሰቀሳት? እሱ ሲሰራ እጁ አይታይም፣ ሲመጣ ምልክት አይሰማም። ፍጥረት ወጥቶ የገባው ዓለማት የተተዳደሩት ዩኒቨርስ የሚሽከረከረው ይገርምሃል። ማታ ማታ ፀሐይን ማን አስተኝቷት ነው? ጨረቃንስ ማን ቀሰቀሳት? እሱ ሲሰራ እጁ አይታይም። ስለ አይታይም። ስውር ስፍ ነው የሚሰራው ነገር። የገባው ሰው ብቻ እንደዚህ ነው። ስውር ነው የሚሰራው እግዚአብሔር። ነገሩን ስውር ይሰራዋል። እግዚአብሔር ሲሰራ እጁ አይታይም። እግዚአብሔር ሲሰራ አሻራው አይታይም። ምልክት አያመጣም። ይገርማል። እምታየው ነገር ተሰርቶ አልቆ ነው። አልሰማኝም ያልኩት። እግዚአብሔር ሲሰራ ድምፅ አያሰማም። ይገርማል። ለዚህ ነው አዳምን ሚስትን የሚያክል ትልቅ ፕሮጀክት ሲሰራለት ከእንቅልፉ አልቀሰቀሰውም። ሰው እንኳን አይደለም አጥንት ከአጥንት ጋር ሲዋደድ ስጋ ቁርበትና ጅማት ሲወጣበት ቀርቶ አይደለም። ሰው በር ተዘግቶ ሲዘጋ እንኳን ከተኛበት ይነቃል። አዳም ከተኛበት ሳይነቃ እግዚአብሔር ሲሰራ እጁ አይታይም። አሁን ነገራችሁ እግዚአብሔር በስራ ላይ ነው የሚል ሰው በደንብ ያጨበጭባል። እግዚአብሔር በስራ ላይ ነው። ይገርምሃል። ዝናብ ሲዘንብ ማን ከለከለው? ልጅንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃንስ ማን ቀሰቀሳት? ይሄን እንዴት እንደማረግ ታውቃላችሁ? ነው እግዚአብሔር። ማስተዋሉ አይመረመርም። እንዴት ታደርጋለህ አይባልም። ይሄው የኔና የእናንተን ነገር ለመስራት እግዚአብሔር አምላክ ካለ ነገር አይገጣጥመውም፣ ከሌለ ነገር ያመጣዋል። ለዚህ ነው ይገርማል። የሌለን እንዳለ አድርጎ በሚጠራ አሜን። ሰው ቤት ሲሰራ ከመሰረቱ ወደ ድምድማቱ ይሰራል። እሱ ግን ከፈለገ ከድምድማቱ ወደ መሰረቱ ይሰራል። የኔ ጌታ ከፈለገ ቤትን ጣራውን ይዞ ያወርደዋል። አሜን በል። ካልቆፈር ካልጨቀየው አትበል። በቃ አናቱን ይዞ ያወርደዋል። አሜን ይባላል። አንተ ልክ የመስዋዕቱን በግ ቀንዱን ይዞ ለአብርሃም እንደሰጠው ልክ እንደዛ ማስተዋሉ በማንም አይመረመርም። ይገርማል። ማስተዋሉ በማንም አይመረመርም። እግዚአብሔር ሳራን የልጅናት ሲያደርጋት በስተርጅና ሳራ ሸተተች፣ አጭር ቀሚስ ለበሰች፣ ሽሮና ሽቶ አስጠላት። ባዮሎጂም ኬሚስትሪም የትኛውም ነገር አልሰራም። ይገርማል። እንዴት ታደርጋለህ? ልጅ ለመውለድ ፔሪድ ማየት አይጠበቅብሽም ማለት ነው በአዲሱ ትርጉም። ልጅ የሚሰጠው እድሜ አይደለም ማለት ነው። አንተ ስማ፣ ቀን የሚያወጣው ሰዓት አይደለም ማለት ነው። 12 ሰዓት ስለሆነ አይደለም የነጋው፣ ስላነጋልን ነው የነጋው። አሜን ይባላል። በደንብ አድርገን 12 ሰዓት ስለሆነ አይደለም የነጋው፣ ስላነጋልን ነው። ጠላቶቻችንን ስላሳፈረልን ነው። እና እዩኛ፣ ስሙኛ፣ ዝናብ ሲዘንብ በማንም እንደማይከለከል እኔም ስሰራ እና በላቸው። ማስተዋሉ በማንም አይመረመርም። ምናልባት ካለ ነገር ገጣጥማለሁ እንደዛ እንዳይመስላችሁ። የሌለን ነገር ወደ ማኖር ያመጣው ወዳጅ። ይሄ ካላጽናና
ዘንድሮ በቁስል ላይ እንጨት የሚሰድ ሰው ነው ያለው። ዘንድሮ ችግርን፣ ጉዳትን፣ ህመምን ብትነግረው ብሎ ሐሳብ የሚሰጥ ቪዲዮ የሚሰራብህ ትምህርት የሚሰራብህ ምሳሌ የሚሰጥብህ ሰው ብርቱ ነው፣ ብዙ ነው ዘንድሮ። ይሄ ካላጽናና ምንም ሊያጽናና አይችልም። እውነቴን ነው የምነግርህ። ምን አይነት ነገር ነው? መልእክቱ የጀመረው እኮ እንደዚህ ብሎ ነው። ያዕቆብ ለምን እንዲህ ትላለህ? እስራኤልስ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች። ለምን ትላለህ? አልሰማህም ወይ? አታውቅም ወይ? ይሄ ፀሐይ የሞቀው አገር ያወቀው ጉዳይ አይደለም ወይ? ምን እኔ የዘላለም አምላክ እንደሆንኩ፣ ከዛስ የምድርስ ዳርቻ ፈጣሪ እንደሆንኩ፣ እኔ የትም ማኖርን የምችል፣ ከዛማ እንደማልደክም፣ ከዛ እንደማልታክት፣ ከዛስ ማስተዋሌ እንደማይመረመር እንዴት ታደርጋለህ አይባልም። ዝም ብሎ ክብር ማስገባት ነው ያንተ ስራ። ማለት ዝም ብለህ ክብር ማስገባት ነው ያንተ ስራ። አልሰማኸኝም ያልኩትን? አንተ ዝም ብለህ ክብር ማስገባት ነው ያለብህ። ተበርገት ማለት ነው ያለብህ አንተ። በቃ